ምዕራፍ 8 ክፍል 11 ንጉሡም ቅዱስ ጊዮርጊስን አንተ ከክርስቲያን ሁሉ እጅግ የምታስጠይፍ ጥፋት የሚገባህ አሳዘንከኝ። ለአማልክቶችህ ልትሰግድ ከርቤና ልባንጃ ልታጤስላቸው ከእኔ ጋር ቃል ኪዳን ገብተህ አልነበረምን? ለምን አልሰገድክላቸውም? ቃልህን ለምን ለወጥክ? እኔ ባንተ ላይ የወደድኩትን ለማድረግ ስልጣን እንዳለኝ አታውቅምን? አለው። ቅዱስ ጊዮርጊስም መልሶ እኔ የማመልከው አምላኬ ከእጅህ እንዲያድነኝ አውቃለሁ። አጵሎን አምላክ እንደሆነ የምታምን ከሆንክ ሂድና አምጣው፣ በፊትህ እሰግድለታለሁ አለው። ንጉሡም አጵሎንና ኤራቅሊስን ወዴት አገኛቸዋለሁ? የምትሳለቅብኝ ያልሰማሁ ይመስልሃልን? አንተ ኤራቅሊስን እንደቀጠቀጥከው ደግሞም ምድርን አዝሃት አፏን ከፍታ አጵሎንን እንዲዋጠችው ካህናት ነግረውኛል። ጊዮርጊስ ወይ እኔም በሕይወቴ እንዳለሁ ወደዚያ ቦታ እንዲወርድ ትፈልጋለህ? አለው። ቅዱስ ጊዮርጊስም አንተ ሰነፍ ጎስቋላ፣ የአእምሮ ድሃ፣ ራሱን ሊያድን ያልቻለው አምላክህ የሌሎችን ነፍስ ሊረዳ እንዴት ይችላል? ጌታችን በጌትነቱ በሚመጣበት በፍርድ ቀን ምን ታደርግ ይሆን? ንጉሥ ሆይ እስኪ ንገረኝ አለው። ንጉሡም ይህንም በሰማ ጊዜ እጅግ አፈረ፣ ጽኑ ቁጣም ተቆጣ። ልብሱንም ቀዶ ተነሳና ንግሥት እለእስክንድርያ ወዳለችበት ገባ። ፊቱንም አይታ አወቀችበት፣ እንደ ሕፃንም አስመሰለችው። ከሃዲው ንጉሥም ንግሥቲቱን እለእስክንድርያን ከገሊላውያን ወገኖች ይልቁንም ከዚህ ጊዮርጊስ ከሚሉት ከዳተኛ አስማተኛ የተነሳ እኔ ተፈተንኩ፣ እጅግም ተጨነቅሁ አላት። ንግሥቲቱም ይህንን በሰማች ጊዜ ተነስታ በዱድያኖስ ፊት ቆመች። አንተ ተግደርዳሪ፣ የሰውን ሥጋ የምትበላ አውሬ፣ ይህንን ሰው የክርስቲያን ወገኖችን አትቃወማቸው። አምላካቸው አሸናፊ፣ ከሁሉ በላይ የሆነ የማይደፈር ሰማይን ምድርን የፈጠረ ነውና ከአማልክትም ሁሉ እሱ ይበልጣል። እርሱ ይበቀልሃል፣ መንግሥትህንም ያሳልፍብሃል፣ የልቦናህንም ትዕቢት ያዋርደዋል ብዬ ብዙ ቀን አልነገርኩህምን? ይህንን ሰው እስካሁን ያሰቃየኸው አይበቃህምን? ደግነቱንስ አይተህ አታምንምን? አለችው። ንጉሡም መልሶ ንግሥት እለእስክንድርያ ሆይ ወዮልሽ! ምን አገኘሽ? ወይስ ይህ አስማተኛ ጊዮርጊስ ዋለብሽ? አላት። ንግሥቲቱም ጌታዬ ኢየሱስ ክርስቶስ በተቀደሰው በቅዱስ ጊዮርጊስ ቃል ጥሪ ጠርቶኛል አለችው። ከሃዲው ንጉሥም ከአንደበቷ የክርስቶስን ስም በሰማ ጊዜ እጅግ ተቆጣ። የራስ ጠጉሯን ይዞ እየጎተተ ወደ ነገሥታቱ ወስዶ ከመካከላቸው አቆማት። የሆነውንም ሁሉ የተናገረችውንም ሁሉ ነገራቸው። አስጨናቂዎች አስፈሪዎች የሆኑትን ስቃያት ሁሉ አሳያት። ራቁቷን አድርገው በራስ ጠጉሯ እንዲሰቅሏት፣ ደሟን በምድር ላይ እስኪፈስ እንዲተፈትፏት አዘዘ። በመከራ ሳለችም ጸሎቷን አላቋረጠችም። ለዘላለም ወደሚኖረው ወደ ወደደችው ወደ እግዚአብሔር ወደ ጌታችን ኢየሱስ ክርስቶስ ወደ ሰማይ ዓይኖቿን አቀናች። ቅዱስ ጊዮርጊስንም ባየችው ጊዜ ጻድቅ ቅዱስ ሆይ እኔ በጽኑ ስቃይ ውስጥ ነኝ። ወደ ገናናው ንጉሥ ወደ መሐሪው አምላክ ስለ እኔ እንድትማልድልኝ እማልድሃለሁ አለችው። ቅዱስ ጊዮርጊስም ንግሥት ሆይ ከጌታዬ ከኢየሱስ ክርስቶስ የማይጠፋውን የሕይወት አክሊል እንድትቀበይ ጥቂት ተአገሽ አላት። ከዚህ በኋላ ንጉሡ ከተሰቀለችበት አውርደው 4 ጎልማሶች ከመሬት በጭንቅ ሊያነቃንቁት የማይችሉትን ታላቅ ድንጋይ ከጡቷ ላይ እንዲጭኑባት አዘዘ። ዳግመኛም ዝፍት አፍልተው አምጥተው ከጡቷ ላይ እንዲያፈሱባት አዘዘ። እሷ ግን መንፈስ ቅዱስ እያጸናት ይህንን ሁሉ ጽኑ ስቃይ ታገሰች። ከዚህ በኋላ ቅዱስ ጊዮርጊስን ጌታዬ ምን ላድርግ? በክርስቶስ ስም የምትሰጠውን የጥምቀት ጸጋ ባለመቀበሌ እኔ አዝናለሁ፣ ይህም ልቤን ያመኛል። አንተ እንደመራኸኝ ተስፋ ያደረግሁትን ክብር አጣው ይሆንን? የመንግሥተ ሰማይ ደጃፍ የገነትስ በሮች እንዴት ይከፈቱልኛል? አለችው። ቅዱስ ጊዮርጊስም መልሶ በዚህ ነገር አትዘኝ፣ በሃይማኖትሽ ጽኚ እንጂ። እነሆ ጥምቀትስ አግኝተሻል፣ በደምሽ ተጠምቀሻል። እነሆ መላእክት ሊያጠምቁሽ፣ የሕይወትንም አክሊል ሊያቀዳጁሽ፣ ሰላምንም ሊሰጡሽ ይጠብቁሻል አላት። ንጉሡም ተቀምጦ ራሷን እንድትቆረጥ ጻፈ። ጭፍሮችም ራሷን ሊቆርጧት ሲወስዷት ስለ ስሙ መከራ ወደ ተቀበልኩለት ወደ ፈጣሪዬ እስክጸልይ ድረስ ትንሽ ታገሱኝ፣ እመለሳለሁ አለቻቸው። መለስ ብላ ቤተ መንግሥቷን አይታ ጌታዬ ኢየሱስ ክርስቶስ ወይ እነሆ ቤተ መንግሥቴን እንደተከፈተ ትቼዋለሁ፣ አልዘጋሁትም። ጌታዬ ኢየሱስ ክርስቶስ ወይ አንተም የመንግሥተ ሰማያትን በር አትዝጋብኝ፣ ክፈትልኝ እንጂ ወደ አንተ ዘንድም በብሩህ ገጽ ተቀበለኝ እንጂ። አቤቱ ስለ ስምህ በዚህ ዓለም መከራ ተቀብያለሁ፣ ነፍሴን ተቀበላት። አቤቱ የቸርነትህን በር ክፈትልኝ፣ ለዘለዓለም ለአንተ ምስጋና ይሁን አሜን ብላ ጸለየች። እለእስክንድርያ ይህንን ከተናገረች በኋላ ከከተማው ውጭ አውጥተው ሚያዝያ 15 ቀን ራሷን ቆረጧት። የሕይወት አክሊል ተቀበለች። ስለ ኃጥአንም እየማለደች ወደ ገነት ገባች። ስለ ኃላፊው መንግስቷም ፈንታ በክብርና በብዙ ደስታ መንግስተ ሰማያትን ወረሰች። ንግስቲቱ እለእስክንድርያ ሰማዕትነቷን ከፈጸመች በኋላ ነገስታቱ ሁሉ ተሰብስበው ቅዱስ ጊዮርጊስን ጠርተው ንግስቲቱን ራሷን እስክትቆረጥ ድረስ በአስማትህ አፈዘዝካት፣ አጠፋሃት። እንግዲህ ወዲህ ጽኑ አስጨናቂ በሆነ ቅጣት እንዳንቀጣህ ለአማልክቶቻችን ሰዋ አሉት።
ከነገስታቱም አንዱ መገንጥዮስ የሚባለው ዱድያኖስን ጊዮርጊስን እንድትገለው እኔ የምነግርህን ስማኝ፣ ባትሰማኝ ግን አገሪቱን ሁሉ በአስማቱ ያስባታል አለው። ያን ጊዜም ነገስታቱ ተቀምጠው የቅዱስ ጊዮርጊስን የገድሉን ፍጻሜ እኔ ዱድያኖስ ንጉሥና ባልንጀሮቼ ነገስታቱ የገሊላዊ የጊዮርጊስን የሰማዕትነቱን ፍጻሜ እንጽፋለን። እርሱ አማልክቶቻችንን ሊያመልክ ያልወደደ አምልኮ አማልክትን ከእርሱ የናቀ ነው። እኔ ንጉሥ ዱድያኖስ፣ ማርትያኖስ፣ አህልዲያኖስ፣ አህርጋያኖስ፣ ፈርሚጥስ፣ የግብፅ ንጉሥ ከእኛ ጋር ያሉም ሰባው ነገስታት ዓለምን ሁሉ የያዝን እኛ የገሊላዊ ጊዮርጊስን ራስ በተሳለ ሰይፍ እንዲቆርጡ ታዘናል። ሕዝቡ ሁሉ ይህንን እወቁ፣ እኛ ከደሙ ንጹሐን ነን ብለው ጻፉ። ቅዱስ ጊዮርጊስን ግን በአፉ ልጓም አግብተው የሞቱን ደብዳቤ በእጁ ይዞ እጅግ ደስ እያለው ከከተማው ውጭ ይዘውት ወጡ። በብረት ወደ ተሰራችው ወደ ሀገሪቱ በርም በደረሰ ጊዜ አንድ እግሩን አውጥቶ አንድ እግሩ ውስጥ እያለች የያዙትን ጭፍሮች ወንድሞቼ እለምናችኋለሁ አንድ ጊዜ ተዉኝ፣ ስለ እነዚህ ከሃዲያን ነገስታት ወደ አምላኬ ጥቂት ልጸልይ። እነዚህ መናፍቃን ነገስታት ሲያሰቃዩኝ 7 ዓመት እንዲሆነኝ እናንተ ታውቃላችሁና አንድ ጊዜ ይህንን ጸሎት ላደርግላቸው ይገባኛል አላቸው። ጭፍሮቹም እንዲጸልይ ፈቀዱለት። ነገስታቱ ግን በቅዱስ ጊዮርጊስ መሞት ደስ እያላቸው ምሳ አድርገው ይበሉ ይጠጡ ነበር። ያን ጊዜም ኃያሉ ቅዱስ ጊዮርጊስ ዓይኖቹን ወደ ሰማይ አቅንቶ በኤልያስ ዘመን እሳት ያወረድህ አለቆችንም እስከ ሰራዊቶቻቸው የቀጣህ ጌታዬ ኢየሱስ ክርስቶስ ሆይ እሳትን ከሰማይ ላክ፣ እነዚህን ከሃዲያን ነገስታት ቅጣቸው፣ በዙሪያው ከበዋቸው ያሉትን ጣዖታውያንንም ካህናት ከእነርሱ ጋር ቅጣቸው፣ ከእነሱ አንድስ እንኳን አታስቀር፣ ምስጋናም ለአንተ ይሁን ለዘላለሙ አሜን ብሎ እግዚአብሔርን ለመነው። ያን ጊዜም ታላቅ ድምፅ ተሰማ፣ እሳትም ከሰማይ ወረደ። በዱድያኖስ እጅ የሚጠጣው ጽዋ ተይዞ ሳለ ሳይጠጣው ሰባው ነገስታትና ሰራዊቱን ሁሉ አቃጠላቸው። እሳት የበላቸው ሰዎች ቁጥር 540,500 ሆነ። ከቅዱስ ጊዮርጊስ ጋር ያሉት ወታደሮች ግን ራሱን እስኪቆርጡት ድረስ ይህንን አላወቁም ነበር። ቅዱስ ጊዮርጊስ ግን እነዚህን አላውያን እሳት እንደበላቸው ባወቀ ጊዜ የሚቆረጥበትም ጊዜው እንደደረሰ ባወቀ ጊዜ የያዙትን ጭፍሮች ለራሴ እስክጸልይ ትንሽ ጠብቁኝ አላቸው። ከዚህ በኋላ በጉልበቱ ተንበርክኮ ጌታዬ ፈጣሪዬ ሰውነቴን ደስ አሰኛት፣ ከፍ ከፍ አድርጋት፣ የጌታዬ ኢየሱስ ክርስቶስ አባቱ እኔን ባሪያን ጊዮርጊስን ዛሬ ስመኝ፣ ስለ እግዚአብሔር መንግሥት መከራን ስቀበል እነሆ 7 ዓመት ኖሬአለሁና በበጎ ሰዓት ወደ አንተ ተቀበለኝ። እነሆ ሩጫዬን በፈጸምኩ ጊዜ ሥጋዬን ሊካፈሉ የሚሹ ብዙ ሰዎች አሉ። አንተ ግን አቤቱ ለሰው ሁሉ እንድትበቃ ታውቃለህ ብሎ ጸለየ። አንገቱንም ወደ ሰማይ አቅንቶ የወርቁን ምስል የቀጠቀጥህ ጠባዩ የከፋውንም ንጉሥ ከሰው ያሳደድኸው 7 ዓመት እስኪያልፍበት እውነት ፈራጅ አንተንም እስኪያውቅ ድረስ ከአራዊት ጋር ያኖርኸው አቤቱ ጌታዬ አምላኬ የሰማይና የምድር ፈጣሪ የሚታየውን የማይታየውን ሁሉ ፍጥረት የፈጠርክ አቤቱ ትሕትናዬን ተመልከት። ፈጣሪዬ በዚህ ሰዓት ልመናዬን ስማኝ። አቤቱ ለፍጥረት ሁሉ ካንተ ዘንድ ረድኤት ደህንነት ይደረግለት ዘንድ ለስሜ ሞገስን ስጥ። ሕልም የደነገጠ ሁሉ ባሪያህ ጊዮርጊስን ቢያስብ ክፉ አያግኘው። ጌታዬ ኢየሱስ ክርስቶስ ልመናዬን ስማኝ። ለስሜ ሞገስን ለሥጋዬ ፈውስን ስጥ። ሥጋዬን ወደ መኳንንት ወደ ነገስታት የወሰደውን በጭንቅ በድንጋጤ በመከራ ያለ ሁሉ ስሜን ጠርተው ቢለምኑህ ስማቸው። የሚያስደነግጥ ጽኑ ነፋስ አዜባዊ ነፋስም ቢሆን እንኳን በጽኑ ሃይማኖት ስሜን ቢጠሩ ራራላቸው፣ ይቅር በላቸው። ለአገሩ ሁሉ የዕረፍት የምሕረት ዝናብ ስጥ። ሁሉን የፈጠርክ ጌታዬ ፈጣሪዬ ሆይ ባሪያህን ጊዮርጊስን የሚያስቡትን ሁሉ አስባቸው። አቤቱ ለሥጋዬ ለስሜ ጸጋን ስጥ። አቤቱ ስሜን ለሚያስብ ሁሉ ረዳት ሁነው፣ ከክፉ ነገር ሁሉ አድነው። አቤቱ ለስሜ ሞገስን ስጥ። የሞትኩበትን ዕለት የሚያስብ ሁሉ መከራ ክፉ ቁስልም አይምጣባቸው። ኃጢአታቸውን ይቅር በላቸው እንጂ አታስብባቸው። ሥጋ ደም እንደሆኑ አስብ። ሥራቸውን አንተ ታውቀዋለህ። የሚያስታቸውንም ከእግራቸው በታች ጣልላቸው፣ በደላቸውንም አትቁጠርባቸው። ጌታዬ ኢየሱስ ክርስቶስ ሆይ በባህርና በየብስ በፈሳሾችም ስለሚሄዱ ሰዎች ማልድሃለሁ። ነፋስም ቢነሳባቸው መከራ ቢያገኛቸው ስሜን ቢጠሩ አቤቱ እርዳቸው፣ ይቅር በላቸው። ጌታዬ ኢየሱስ ክርስቶስ ሆይ ከቸር አባትህ ማሕየዊ ከሚሆን ከመንፈስ ቅዱስ ጋር ክብር ምስጋና እስከ ዘላለም ገንዘብህ ነውና አሜን።